አዲስ አበባ የኦሮሚያ ክልል አካል ትሁን ወይንስ ራሷን የቻለች የሚለው በሀገራዊ ምክክር ኮሚሽን አሁን ላይ የተመከረበት መሆኑ ተሰምቷል። አርቲስት ጎሳዬ ተስፋዬ ታሞ ሀገር ቤት መግባቱ ተሰምቷል። ሁላችሁም ኮሜንት ላይ ገባችሁ ፈጣሪ የማረህ በሉት። ኤፍኤም 106.7 ሬዲዮ ጣቢያ ከሐምሌ 1 ቀን 2018 ዓ.ም ጀምሮ ሙሉ ለሙሉ እንዲታገድ ተወስኗል። የነገርኳትን ሊያስነጥቀኝ ይችላል ያልኳትን ሪዝን ሰራተኛ ላይ እየጣልኩኝ ልጄን ይሄድ ነበር እነግዳለሁ ምናምን ብላ እሱን በቃል አጋኑ ጽፋ ይሄው አስቀምጥላችኋለሁ ፖስት አደረገችው። ጫቱስ ልቀምስ ነው። የልጅነት ህልሜ ምን እንደነበር ታውቂያለሽ? አታውቂም አይደለ? ድሆችን መርዳት ነበረ። እና አሁን ለምን ተቀላቀልሻት? ጎስሽ እንግዲህ ለንደን ላይ የሙዚቃ ስራውን ለማቅረብ ከራሄል ጌቱ ጋር ለንደን ነበረ። እናም እንግዲህ ሙዚቃ ስራውን አቅርቦ ዛሬ መመለስ ነበረበትና ሲመለስ ኤርፖርት ውስጥ ነው እንግዲህ። ሰላም ሰላም ውድ ቻናል ተከታዮች እንደምናችሁ። ዛሬ ደግሞ ዘና ፈታ እንዲሁም የሚያስቁ የሚያዝናኑ ቪዲዮዎችን ይዘን ከች ብለናል። ቪዲዮውን ላይክ ያደረጋችሁ ላይክ በማድረግ ሰብስክራይብ ያደረጋችሁ ደግሞ ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ። ሰሞኑን መነጋገሪያ የሆነው በቃል ባባና በገነት ንጋቱ ሶሻል ሚዲያ ላይ በጣም እየተራገበ ያለ ቪዲዮ አለ። እሱ ቪዲዮ ምንድነው የሚለውን እስኪ አብረን እንይ። ለስወጣ ጠራትና አጋዟን ነያዴላትና በኢየሱስም እግዚአብሔር እጅሽን ያዘው አይኖችሽን ያዘው በልብሽ ሰሚውን ነገር እዛው አቁም እየሰማች ምሰሚውን ነገር በቃ የምታስቢውን ነገር እንዳለ የእግዚአብሔር ሐሳብ እንዲሆን እግሮችሽ ወንድምሽ ነው እግዚአብሔር ወንድምሽ ነው። እኔ ባልመጣች ይሄ ቁጥር ላይ ደውይ ይካልሰራልሽ። የማን ስልክ ነው የምትሰጪው? የዘመዶቼን የጓደኛ ባልኖር በህይወት በረሃ ነው ሀረር ነው የሚሄደው። አታውቂውም ይመጣ ስንት ነገር ያጋጥማል። ለዚህ ይሄንን ደውይ እሺ። ከጸልይላችኋለሁ በስነ ስርዓት ጸልዬ ኪችን አንብቡ እስቲ እሺ ምናምን ብዬ እሄዳለሁ። ሄጄ ለሊት 8 ሰዓት ወጥቼ 9 ሰዓት ሄዳለሁ። ልብስ መርጣለሁኝ። በሁለተኛው ቀን እንደዚሁ መርጣለሁኝ። ድጋሚ ለሊት መጥቼ ደግሞ እዚህ ትሸጫለሁ። ጋይስ እዚህ ጋር ደግሞ ሌላ ትኩሳት ማለት አሁን እየገረመኝ ያለው እድሜያቸው ከፍ እያሉ የሚሄዱ ሰዎች ወደ ታች እየወረዱበት ያለበት ዘመን እየመጣ ነው ያለው ማለት ነው። ለዛ ደግሞ ትልቁን ማሳያ ገኒ ወይ ሪያሊቲ ሾው ማለት ነው። ሰው በጣም በአይምሮ ዝቅ እያለ እንደሆነ ትልቅ ማሳያ ነች ብዬ አስባለሁ ማለት ነው። ገኒ እኛ እኮ በጣም ነው እንወደሽ። ፈጣሪ ከየት አንስቶ የት እንዳደረሰሽ እኮ ሁላችንም እናውቃለን። የተደረገልሽን ነገር ለምን ትረሻለሽ? ለምን እንደዚህ አይነት ፉክክር ውስጥ መግባት ፈለግሽ? የሰውን እንጀራ አብስሎ መብላት ለምን ፈለግሽ? ይሄ ነገር በልጅሽ ቢከሰት አንቺስ ምን አለስ ይልሻል? እቺ ልጅ እውነት ለመናገር እቺ ልጅ ተፎካክረሽ ህይወቷን ለማበላሸት ከመሞከር አግዘሻት ህይወቷን ልታስተካክላት ብትሞክሪ አይሻልም ነበር? ጋይስ የተፈጠረው ነገር በጣም አጭራሪክ ነገር። ገኒ ቃል ባባ ጋር ትደውልላታለች። ቃል ባባ የአንድ ድርጅት የሉካንዳ ቤት ወይ ቅርጫ የሚቀራጩ ብራንድ አምባሳደር ነች። ከዛ ትደውልላቸውና ስልካቸውን ፈልጊ ነው ምናምን ብላ ትጠይቃታለች። ቃልም ለስራ ነው የፈለገችው ብላ ለገኒ ስልኳን ትሰጣታለች ማለት። ገኒ ትደውልላቸውና ለነሱ ምን ትላቸዋለች? እኔ ብራንድ አምባሳደር ለእናንተ ልሆንላችሁ ብላ እኔ በጣም ብዙ ልምድ አለኝ ብዙ ነገር ልስራላችሁ ብላ ፕሮፖዛሏን ምናምን ነገር አውጥታ ትልካለች ማለት። ከዛ ድርጅቱ ከዚህ ልጅ ጋር በጣም ስኬታማ ስለሆነ ድርጅቱ ለዚህ ልጅ ይነግራታል ማለት። በዚህ ልክ መወረድ በዚህ ልክ ወደ ታች መሄድ ማለት ገኒ ፈጣሪ ከፍ ባረገልክ ወደ ዝቅታ መንዳቱ ይችላልበታል። ገኒ ለምንድን ነው እንደዚህ እየወረድሽብን ያለሽ? ከቅርብ ጊዜ ጀምሮ የዩቲዩብ ገንዘብ በጣም ጣፍቶሽ እየወረድሽብን ያለሽ ነው። ከዛም በኋላ ምን ተፈጠረ? እቺ ልጅ 70,000 ፎሎወር አካባቢ እያለ የገኒ ፕሮግራም ላይ እንግዳ ሆና ቀርባ ነበር ማለት። በዛ እንግዳ ሆና በቀረበችበት ፕሮግራም ላይ በጣም የሚገርም ህይወትን ፈተና እንዴት አድርጋ ህይወቷን እንዴት አድርጋ ለዚህ እንዳበቃችና እንዴት ከፍ እያለች እንደመጣች በህይወቷ ማለት ነው የተፈተነች አስደናቂ ሴት ነው። ያንን በሾው ላይ ተናግራለች። ከልጇ አባት ጋር ክርክር ስለነበረባት ምን አደረገች? ገኒ ጋር ትደውልላትና አንድ ቦታ ላይ የሆነ ቦታ ላይ ምን ብላ ተናግራለች መሰላችሁ? ከባሏ ጋር ክስ ላይ ስላለች ከዛ ልጄን እቤት እያስተኛው ልጄ አሳዳጊ እየተኩላት እኔ ግንድ ብዬ ሀረር እየሄድኩኝ እቃ ከዛ እያመጣሁኝ እዚህ ሸጣለሁ። ስለዚህ 2 ቀን 3 ቀን የማላያቸው ጊዜ አለ ምናምን ብላ እዛ ቪዲዮ ላይ ተናግራለች ማለት። ስለዚህ ያ ቪዲዮ ከተለቀቀብኝ ልጄ ሊያሳጣኝ ስለሚችል እባክሽ ያንን ቪዲዮ ቁረጭልኝ ብላ አውርተው ተነጋግረው ቪዲዮን አጥፍታላት ነበር ማለት ነው። ከዛ ገኒ ምን ታደርጋለች? ዛሬ ላይ መታ ያንን ቪዲዮ ሙሉ ለሙሉ ፖስት አደረገችው ማለት። ቃል ባባ ግን ያው እግዚአብሔር አለላትና ልጇን በእጇ አስገብታለች። ፍርድ ቤት ወስኖላታል። ዛሬ የተሻለ ደረጃ ላይ ነው ያለችው ማለት እና ቪዲዮውን መታ ፖስተችባት ማለት።
አምጥተሽ ቪዲዮዋን መፖስተሽ ማለት ነው የሷን ዝቅ ልታረጊያት ማርያምን ከፍ ነው ያረግሻት። እኔ ይህንን ኢንተርቪው ሙሉ ለሙሉ ነው ያየሁት ማለት ነው። ምን ያህል ትዕግስት እንዳላትና ምን ያህል ብርታት እንዳላት ምን ያህል ጭንቅላት እንዳላት ከየት ተነሳ የት እንደደረሰች በደንብ ያየሁበት ቪዲዮ ነው ማለት። ታዲያ ገኒ በዚህ ቪዲዮ ላይ እሷን አዋርዳለሁ ብለሽ የሷን ከፍታ ጨምሪላት። ሰዎች በነገራችሁ ላይ ከፍ ዝቅ ሊያደርጉን የሆነ ነገር ሲያደርጉብን እኛ ከፍ ማለታችን አይቀርም። እሱን ደግሞ በቅርብ ታያለሽ። በዚህ ኢንተርቪው ላይ ቃል ባባ ምን ያህል እንደምታድግ ታያለሽ ማለት እና ገኒ በጣም እየወረድሽ ነው ያለሽው። በጣም ዝቅታሽ እየጨመረ ነው ያለው። ፈጣሪ አምላክ እንደነገርኩሽ ከፍ የሚያደርግ ፈጣሪ አምላክ ዝቅ ማድረጉን ይችልበታል። ተጠንቀቂ። የዩቲዩብ ገንዘብ አያስክርሽ። በልጅሽ እንዲሆን የማትፈልጊውን ነገር ሰው ላይ አታድርጊ። አንቺ የልጆች እናት ነሽ። ይሄ ፍንዳታነትሽ ምናምን ነገር ተይው። እናንተም በዚህ ላይ አሳብጡበት። ፎሎ እና ላይክ እንዳይረሳ። መልካም ቀን ይሁንላችሁ። የቃል ባባ ጓደኛም የተናገረችው ነገር አለ። እስኪ ወደ ቪዲዮ ሰው መቼም አሁን በእኔ በጓደኛዬ በቃል ባባና በአርቲስቷ መሀል የተፈጠረውን ነገር ሁላችሁም ሰምታችኋል። ሰው መጀመሪያ ይሄ የስራው ጉዳይ ሲፈጠር እኔ በቃ አይ የገንዘብ ነገር እኮ እንደው ሰው ያነካካል እንደው ብዬ ነው ያለፍኩት። ሴንሲቲቭ አልነበረም። ከዛም በኋላ ቃል ባለፈው ቪዲዮ ላይ እንዳለችው የሆነ የፍርድ ቤት ምናምን ኬስ ስለነበረ ለሷ ባይዘው ያን ያህል የፍርድ ቤቱ ጉዳይ ላይ ተጽዕኖ የሚያመጣ ነገር ሆኖ አይደለም እሷ ላይ ቀርባ ያወራችሁ። ግን ለማንኛውም ባባ በቃ ሜንሽን አይደረግ የትኛውም ሚዲያ ላይ ሜንሽን አይደረግ ብለን አውርተን ደውላላ ልጄን ሊያስነጥቀኝ የሚችል ነገር ስለሆነ እሱን ቪዲዮ ብናጠፋው ችግር የለውም ልጅ ያጠፋልሻለሁ ምናምን ብላ አጠፋችላት። እዛ ቪዲዮ ላይ ምንም አይደለም። የዛሬ 6 ዓመት ባባ 5 ዓመት ባባ ገና የወራት ልጅ እያለ ለሊት ስራ ጥየው ሄዳለሁ ለሞግዚት ዛት ሴት አለቀ ነው። ሌላ ታሪክ ኖሩት አይደለም። ግን ያ የሆነው ያኔ ነው። አሁን ቃል በጣም ስቴብል ጃብ የራሷ የሂውማኒር ቢዝነስ ያላት ሌላውን ትልቅ ቢዝነስ ለመክፈት እየተነሳች ያለች ልጅ ናት። ይሄ የድሮ ያለፈ ልጇን ግን አፈር በልታ መሬት ልሳ ለሊት 9 ሰዓት ወጣ ማሳደጓ የሚያሳይ እንጂ ጥሩ እናት መሆኗን ለልጇ ምንም መስዋዕትነት እንደምትከፍል የሚያሳይ ቪዲዮ ነው። በእርግጥ ግን አጥፍታው ነበር። ግን ለሷኛ ያላት ምንድነው ልጄን ሊያሳጣኝ የሚችል ስለሆነ አጥፊው ነው። ኢማጂን እናት ሆናችሁ ልጅ ኖሯችሁ ለዛውም አሁን በጣም ህፃን ልጅ የሁለት ምናምን ዓመት ልጅ ኖሯችሁ ይሄን ያህል ሊጎዳት ይችላል ብላችሁ የምታስቡትን ቪዲዮ ለዚህ ጠብላችሁ እኔ አሁን ለምሳሌ ሰው መጥቶ ለምን አይገለኝም በልጁ ልጎዳው ግን አልነሳም። ከዚህ በላይ ጠላትነት የለም። በልጅ ለመጉዳት መምጣት ከአንድ እናት አይጠበቅም እና እንድታቂው እኔ ራሱ በጣም ነው ያዘንኩብሽ እና በአይን ሚንስ ቃል ብቻዋን እናት ማንም ምናምን ብለሽ አስበሽ ከሆነ ከቃል ጀርባ በጣም ብዙ ሰዎች ነው ያለነው። በጣም ብዙ ነን ከኋላ ሁሌም ከጎኗ ከሰፖርት የምናረጋትና እንደ አንድ እናት ይሄ አይደረግም። በጣም ነው ያዘንብሽ እና አሁንም ሌላ ጥፋት ላይ ለዛኛው ይቅርታ ተባብላችሁ የሚዘጋ ጉዳይ ነው አሁን እዚህ እያደረሽ ያለሽውና አሁንም ደግሞ ሌላ ማይሆን ነገር እንዳታደርጊ። አሁን የቃል ባባ ጓደኛም የተናገረችው ነገር አለ። የዛ ጊዜ በፍርድ ቤት ክርክር ላይ ሆና ቢሆን ልጇን ሊያሳጣት ይችል ነበረ። ደግሞ አትልቀቂው ገነት ንጋቱም አርቲስት ገነት ንጋቱም አትልቀቂው የተባለውን ቪዲዮን የለቀቀችባት። ስለዚህ ምን ያህል ብትወርጅ ነው እያለቻት ነው። ቃል ባባም የተናገረችው ነገር የዛሬ 3 ዓመት አካባቢ ቲክቶክ 70,000 ፎሎወር ያለው ገነት እንዳጠርታኝ አናግራኝ ነበር አለች። እሺ ምን እንዳለች ደግሞ ቀጥታ ወደ ቪዲዮ ስለዚች ሴት ወይም ደግሞ እዚህ ፖድካስት ላይ የዛሬ 2-3 ዓመት ቲክቶክ እንደጀመርኩ 70,000 ምናምን ፎሎወር ያለኝ ቀርቤ ስለ ህይወቴ ስላለፍኩበት ስለ ቤተሰቤ ስለ አጠቃላይ ነገር አውርቼ ነበር። አካፍያታለሁ ታውቀኛለች። እና የሆነ ሰዓት የፍርድ ቤት ክርክር ስለነበረ ደውዬላት እንደ እናት ሰግቼ ማለት ነው። ይሄ እዚህ ላይ ቤት አጋዥ ላይ ልጄን እየጣልኩኝ ሀረር ሄጄ 2 ቀን ምናምን ልብስ ሰብስቤ መጥቼ እሸጣለሁ ምናምን ያልኩትን እንደ መረጃ ተወስዶብኝ ልጄ እንዳልነጠቅ ስለዚህ አጥፊልኝ አልኳት እንደ እናት። ከዛ ኦኬ ምናምን ብላ አጠፋች። አሁን በተፈጠረው እንደ አዲስ ሄዳ ቲክቶክ ላይ ቲክቶክ ላይ እየቆራረጠች ፖስት አደረገች። ፖስት ማድረጉ አይደለም ዩቲዩብ ላይ ማደርጋለች። የነገርኳትን ሊያስነጥቀኝ ይችላል ያልኳትን ሪዝን ሰራተኛ ላይ እየጣልኩኝ ልጄን ይሄድ ነበር እነግዳለሁ ምናምን ብላ እሱን በቃል አጋኖ ጽፋ ይሄው አስቀምጥላችኋለሁ ፖስት አደረገችው። ልንገርሽ እግዚአብሔር ይመስገን ክቡር ፍርድ ቤቱ እኔ እናትነቴን አምኖበት እኔ ጋር እንደሚበጭ አምኖበት በሁሉም አቅጣጫ አይቶ እኔ ጋር ያለ ምንም ክርክር ነው የተወሰነልኝ። ሲቀጥል ግን ማለት ነው
ሰራተኛ ላይ ወይ የቤት አጋዥ ላይ ልጅን መተው፣ የተለያዩ ሀገራት እየሄዱ የልጅን ህይወት የራስን ህይወት ለማሸነፍ መስራት፣ እንዲሁም ደግሞ ቀን ከሌት ሰርቶ ህይወትን መለወጥ ወንጀል አይደለም፣ ጀግንነት ነው ለማንኛውም እናት ማለት ነው። አንቺ የ5 ልጆች እናት ሆነሽ የኔ አንድ ልጅ የሆነ ነገሬ በራሴ ጥፋት ተነካብኝ ብለሽ ለማስነጠቅ ይሄንን ርቀት መሄድ አላቅም ህሊናሽ ምን እንደሚወቅስሽ። ግን ደግሞ ይሄ የለቀቀችው ዩቲዩብ ማለት ነው ብዙዎቻችሁን ያስተምራል። በምን አይነት መንገድ አልፌ ደግሞ እግዚአብሔር ምን ያህል ረጂ አምላክ እንደሆነ እንድታዩ ሄዳችሁ እዩላት። በደንብ ልቀቂው። አንቺም አመሰግንሻለሁ። እግዚአብሔር ይባርክሽ፣ ልጆችሽን ይጠብቅልሽ። የተናገረችው ነገር በጣም ልብ የሚነካ በጣም ደግሞ ጀግና ሴት እንደሆነች ነው የሚያሳየን። ምክንያቱም ሙሉ ቪዲዮን ፖድካስቱን አይቼው ነበር። በጣም የሚመች ነው ከምር እንደዚህ ከዛ ውርጅብኝ ወጣ ከዚህ ድረስ ከዛ መከራ ወጣ ከዚህ ድረስ መድረሷ። ምክንያቱም የሰው ልጅ ከለፋ ጥሩ ነገር ያጋጥመዋል። እና ያላያችሁት ሙሉ ኤፒሶድ አለ፣ ገብታችሁ ማየት ትችላላችሁ። ሙሉ ቪዲዮውን አለ ከገነት ንጋቱ ኦፊሻል ፔጅ እንትና ላይ ዩቲዩብ ላይ ጭኗለችና ማየት ትችላላችሁ። በጣም አርቲስት ጎሳዬ ተስፋዬ አስደንጋጭ ዜና ተሰምቷል። አርቲስት ጎሳዬ ተስፋዬ ታሞ ሀገር ቤት መግባቱ ተሰምቷል። ሁላችሁም ኮሜንት ላይ ገባችሁ ፈጣሪ ይማረህ በሉት። ተወዳጁ አርቲስት ጎሳዬ ተስፋዬ በሀገር እንግሊዝ የነበረውን ኮንሰርት ለመስራት ከሳምንታት በፊት ወደ ለንደን አቅንቶም ነበር። አርቲስቱ የኮንሰርቱን ቆይታውን አጠናቆ ወደ ሀገሩ ሲደርስ ነው እንግዲህ በምትመለከቱት ሁኔታ በህመም ምክንያት በዊልቸር እየተገፋም ወደ ሀገር ቤት ገብቷል። አርቲስት ጎሳዬ ተስፋዬ ፈጣሪ ጨርሶ ይማር። እስኪ ሰይፉ ፈንታውን የተናገረው ነገር አለ። እንዲሁም ደግሞ ጎሳዬ ተስፋዬ ለአድናቂዎች ወይም ለኢትዮጵያ ህዝብ አስተላልፍልኝ ያለው ነገር አለ። እስኪ እሱን ቪዲዮ አይተን እንመለስ። ጎሳዬ ተስፋዬ ታሞ ያለ ፎቶ ተለቆ ነበርና ሰይፍሻም እዛው ላፍቶ አካባቢ ያለ ሆስፒታል ውስጥ ከጎሳዬ ጋራ ነው ያለውና ሰይፍሻ ጋራ ደወል አድርገን ጠይቀው ብለናል። እንዴት ዋልክ ሰይፍሻ? እንደምን ዋላችሁ? ሰላም ነው ወይ? ሁሉ ነገር አማን ነው? ሁሉ አማን፣ ፈጣሪ ተመሰገነ ይሁን። ጎስሽ እንግዲህ የሙዚቃ ዝግጅቱን ሊያቀርብ በሄደበት ሲመለስ አመም አድርጎት ተመለሰ የሚል መረጃ ማህበራዊ ሚዲያ ላይ በስፋት እያየን ነበርና ምንድነው? ምን ተፈጠረ? ጎስሽ እንግዲህ ለንደን ላይ የሙዚቃ ስራውን ለማቅረብ ከራሄል ጌቱ ጋር ለንደን ነበረ። እናም እንግዲህ የሙዚቃ ስራውን አቅርቦ ዛሬ መመለስ ነበረበትና ሲመለስ ኤርፖርት ውስጥ ነው እንግዲህ ምንድነው ውሃ ያረጠበው ሴራሚክ የለም ሲሪፓ የሆነ ነገር በጣም የሚያዳልጥ በቃ ኤርፖርት ውስጥ ነው እንግዲህ የወደቀው። እንግዲህ በእግሩ ላይ ነው ጉዳት የደረሰበት። እናም እንግዲህ ፔንክለር እነዚህ ያሉ አይደል አንቲፔን ነገሮች የሚወሰዱ እነሱን ወስዶ ነበር እዚህ የደረሰው። እዚህ ከደረሰ በኋላ ያው ያ የህመሙ ስሜት አደረሸበትና ያ እንግዲህ ኤርፖርት ላይ ሲሄድ በሰላም ነበር፣ ሲመለስ ታመሜ ብሎ ያንን ፎቶ አጋራ ለአድናቂዎቹ። እና እንግዲህ አሁን ወደ ላፍቶ አካባቢ አንድ ክሊኒክ አለ፣ እዛ ሕክምናውን ለመከታተል እዛ ነው ያለው። ያን ያህል ትልቅ አደጋ ነው የሚባል አይደለም። ለአድናቂዎቹ እንግዲህ ለወዳጆቹ በአጠቃላይ ደህና ነኝ የሚለውን መልእክት ንገርልኝ ብሎኛል። ጎሳዬ ተስፋዬ በደረሰበት ድንገተኛ ህመም አሁን ላይ በጥሩ ሁኔታ እንዳለ እና ደግሞ ለአድናቂዎች እንዲሁም ለወዳጆች ደህና ነኝ ብሎ መልእክት አስተላልፏል። ያስተላለፈው በሰይፉ ፈንታሁን። እኛ ደግሞ ትንሽ በዊልቸር ስናየው ከበድ ያለ መስሎ ነበረ ሰይፉ የተናገረው ነገር። እኛም ስናየው በዊልቸር ሲሄድ ከፍ ያለ ህመም ነበር የመሰለን፣ ቀላል ህመም እንደሆነና በቅርቡ ወደ ጤንነቱ እንደሚመለስ ሰይፉ ነግሮናል። ጎሳዬ ተስፋዬ በጣም እግዚአብሔር ጨርሶ ይማርህ። አንተ ምስኪ ኮሜንት ላይ ጨርሶ ይማርህ በሉ። እሙ የልጅነት ህልሜ ምን እንደነበር ታውቂያለሽ? አታውቂም አይደለ? ድሆችን መርዳት ነበረ። እና አሁን ለምን ተቀላቀልሻቸው? ኧረ ማዘር ይለያሉ ጭውያቸው።
የዚህ ጥፊው ብረት መዝጊያ ወንድ ማለት እንደዚህ ነው። ትክክለኛ ወንድ እንግዲህ በቃ ምን የሚያክል ለምን አስፈለገ? ቤት ሲሰራ በዚህ ዋው። እስኪ እናንተ ደግሞ አስተያየታችሁ እንዴት ነው? ሰውየው እንዴት አያችሁት? እንደኛ አንድ እንጀራ የሚበላ ይመስላችኋል ነው ወይስ? እናት ልጄ መቻልፎለት ይጦረኛል ትላለች። አንተ ግን ለመኪና ባወጣው መንጃ ፍቃድ ፔንሲዮን እየተከራየ ሴቶች ትነዳለህ፣ ትልከሰከሳለህ ከሴት ጋር። ነቃ በል እንጂ ወንድሜ፣ ራስን ቀይር። የእናትንና የቤተሰብን ህይወት ቀይር። የወጣበትን ማህበረሰብ አስጠራ። ብዙ ወጣቶችን መቅረጽ ትችላለህ። እኔ እናንተ ደካማ ተደርገን አልተፈጠርንም። ነቃ በል ወንድሜ። ስር ጫቱስ ልቀምስ ነው እንደ ጁስ አገለጽ ሰራው አሰብኩ። አምስት ነው ይጀመርበት ያደግነዋል። እንደውም ጥሩ ነው እንደዚህ መግባት ላይ ኪያርና ዝኩሪ ጁስ ይላል ተቀዩ እኮ ይሄን እጃችን ለጥሩ ነገር የማንጠቀምበት አሁን ብላችሁ ደግሞ ጫት ጁስ። እስኪ እናንተ ሀሳብ አስተያየታችሁን። ሰሞኑን ደግሞ ምክር ኮሚሽኑ ደግሞ ስለ አዲስ አበባ አዲስ ነገር የተነገረ ነገር አለ። ቀጥታ ወደ ቪዲዮ ነው። አዲስ አበባ የኦሮሚያ ክልል አካል ትሁን ወይንስ ራሷን የቻለች የሚለው በሀገራዊ ምክክር ኮሚሽን አሁን ላይ የተመከረበት መሆኑ ተሰምቷል። 4 አማራጮች ለአዲስ አበባ መቅረቡም ተነግሯል። እነዚህ የቀረቡት 4 አማራጮች የመጀመሪያው አማራጭ ራስ ገዝ የሚል ሲሆን፣ ሁለተኛው የፌዴራል አካል፣ ሶስተኛው ራሷን የቻለች ክልል ትሁን የሚል ነው። አራተኛው አማራጭ የኦሮሚያ ክልል አካል ትሁን በሚል ምክክሩ እየተካሄደበት ይገኛል። በመጨረሻም ተመካካሪዎቹ ውጤቱን ይፋ እንደሚያደርጉ ይጠበቃል። እናንተ ከቀረቡት 4 አማራጮች ለአዲስ አበባ የቱ ይገባታል ትላላችሁ? ሀሳባችሁን አስተያየት መስጫው ላይ ማቅረብ ትችላላችሁ። በቻናሉ ላይ ቀጣይ የሚቀርቡትን መረጃዎች ለማግኘት ፎሎ ማድረጋችሁ እንዳትረሱ። አመሰግናለሁ። እስኪ አዲስ አበባ የቷ ይገባታል፣ ወቱ ይገባታል? እናንተ ሀሳባችሁን ኮሜንት ላይ ቪዲዮ ላይ ያያችሁትን የሚመስል ነበረ። ዘና ፈታ እንዳላችሁ እንዲሁም ቁም ነገር እንደጨበጣችሁ ተስፋ እናደርጋለን። እስካሁን ደስ ላይክ ያደረጋችሁ ላይክ በማድረግ እንዲሁም ሰብስክራይብ ያደረጋችሁ ደግሞ ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ። በሌላ ቪዲዮ እስከምንገናኝ ቸር ሰንብቱልኝ።